የተከበሩ መምህራችን አይናችን በአባታችን ሁኔታ ወልደ ኢየሱስ የሁላችንም ብርሃን ሆነው ጨለማን አርቀው ገላጭ አባታችን እንዲሁም ደግሞ የተከበሩ አይተናቸው ማናውቅም ዛሬ ናቸው። የሚገርም ነው። ምክትል ናቸው፣ የኔታ ምክትል ናቸው። ወቋቸው እሺ፣ መምህር የኔታ አበበ የኔታ ምክትል ናቸው። ያው ተይዘው ነበር፣ አምልጠው ነው የወጡት በመስኮት እዚህ ተኩ ነበረና የተከበሩ መምህራችን እንኳን ደህና መጡልን። የተከበሩ ሊቀ ሊቃውንት መምህር ናትናኤል በፊቼ አድባራት ገዳማት የበላይ ስብከተ ወንጌል ኃላፊ ቁጥጥር፣ የተከበራችሁ የተከበሩ መምህር ሊቀ ሊቃውንት ኤርምያስ፣ እንደዚሁ ሁላችሁም ሊቃውንት መጋቤ ሐዲስ ብዙ ናቸው። በነገራችን ላይ ውዳሴ ከንቱ አይደለም። ምንድነው ለልጆቹ አብነት እንድትሆኑ ነው የምንጠራችሁ። አብነት እንድትሆኑ ለልጆቹ ምሳሌ እንድትሆኑ እናንተም ደግሞ እንደነሱ እንድትሆኑ ለማነቃቂያ ነው መጠራችሁ። እያንዳንዱ መጥራት አለብኝ። የተከበሩ አባታችን መምህር ሊቀ ሊቃውንት አባ መርድ ያው በገዳማችን በደብረ ሊባኖስ የስብከተ ወንጌል ኃላፊ ናቸው ማለት ጉባኤ መሪ ሊቀ ጉባኤ ናቸው፣ ጉባኤ መሪ ናቸው ማለት ነው። እንግዲህ ከኔታን የወጡት አስቡበት፣ እኔም እደርስበታለሁ የሚለው እንዲሁ ደግሞ የተከበሩ መምህር ኤርምያስ በፊቼ ቅዱስ ገብርኤል እንግዲህ የስብከተ ወንጌል ኃላፊ ናቸው። የተከበሩ መጋቤ ሐዲስ መምህር እንዳሉ እንዲሁም መጋቤ ሐዲስ ሊቅ ናቸው፣ የቅኔውም መምህር ናቸው። መምህር ዳዊት የተከበሩ ሊቀ ሊቃውንት መምህር ዮሴፍ እንደዚሁ በፊቼ ደብረ ሲና አራተ ማርያም ማለት ያው አራተኛ ማርያም ናት። ታውቃታላችሁ አይደለ? ከአክሱም ጽዮን ቀጥላ አራተኛ ናት። ለዚያ ነው የትልቋ ደብር ስብከተ ወንጌል ኃላፊና የትርጓሜ መምህር ናቸው። እንድትቀኑ ነው፣ መንፈሳዊ ቅናት እንድትቀኑ ነው የምጠራው። የተከበሩ መምህራችን መጋቤ ሐዲስ መምህር ዳግም፣ የተከበሩ መምህራችን መጋቤ ሐዲስ መምህር ሳሙኤል፣ የተከበሩ መምህራችን የቅኔው ሊቅ መምህር እንዲሁም ደግሞ መምህራችን ቅድም ጠርቻለሁ ሊቀ ሊቃውንት መምህር ዮሐንስ እንግዲህ ከኔታ ስር ነው የወጡት። ሁሉም አሁን አዲስ አልሆኑብኝም። እሳቸውም አብረው ነበሩ። ስሞትን ቢያበድሩኝ አያሌ የሚገርም ነው በእውነት አዲስ አልሆነብኝም። አብረን ነበር፣ አለቃ ነበሩ። እኔ አለቃ ስትሉ ቅድም እንደው ብልጭ አለልኝ፣ ግን ትንሽ የተወሰነ ማስታወስ እንትን እያልኩ ነው። እንዲሁም ደግሞ ወንድሞቻችን ናይለ ኢየሱስ መምህራችን የተከበሩ አባታችን አባ አብዮት እንላቸዋለን። በእውነት የተከበሩ አባት ናቸው። እዚህ ከጥንት ከኛ በፊትም ጀምሮ በምነና ጸንቶ ነው ኔታ መናኙንም ያፈራሉ፣ ጳጳሱንም ያፈራሉ፣ ሊቃውንቱን ያፈራሉ። የማያፈሩት የለም። በእውነት እሳቸው የነኩት እጅ አንዳችም ነገር ያፈሩበት ነገር የለምና ለመምህራችን እግዚአብሔር አምላካችን ረጅም ዕድሜ ይስጥልን። በእውነት እኔ አንዲት ቃል የምለው ነገር ምንድነው፣ ወልድ ጠቢብ ያስተፌስም አባሁ አይደለ? ማን ያለው ጥበበኛው ሰለሞን ያለው ጥበበኛ ልጅ፣ አዋቂ ልጅ፣ የተማረ ልጅ አባቱን ምን ያደርጋል? ያስደስታል አይደለ? እና ካለኝ ታላስደሰቱት ዛሬ ልጆቹ ግራ ቀኝ በሐዋርያቱ አምሳል በሐዋርያቱ ምሳሌ ገበታ ቀርቦ ገበታውን ከበው እርሶ አምላክ ዘበጸጋ ጌታችን ሆነው ከበኖት በእውነት ደስ እንላለን አይደል? በእውነት እንደዚህ አይነት ነገርን የሚያስደስትን ልጅ አፍርተዋል ኔታ። ደስ የሚያሰኝ ልጅ አባቱን፣ ጥበበኛ ልጅ፣ አዋቂ ልጅ፣ ብልህ ልጅ አባቱን ደስ ያሰኛል። በሰሙ ያው እንደምታውቁት ብልህ ልጅ አባቱን በእርሻ በቁጥቋጦ በማረብ በማጨድ በመሰብሰብ እኔ ልርዳህ በማለት አንተ እረፍ በማለት ምን ያደርጋል? ያስደስታል። በዚሁም ደግሞ በወርቁ እንደዚሁ ብልህ አዋቂ ልጅ አባቱ ብልህ አድርጎ ያነጸው፣ ጠቢብ አድርጎ ያነጸው፣ ብርሃኑን ያካፈለው የተማረው ልጅ መምህሩን ምን ያደርጋል?
ምን ያደርጋል? ያስደስታል። አላስደሰቱም? መምህራኖቻችን አላስደሰቱም? አያስቀናም? የቤት ስራ ለእናንተ ሰጥቻለሁኝ። አላበዛም፣ ሰዓት የለንም። የምስጋና ሰዓት ስለደረሰ ሰዓታቱም ማህሌቱም ያው የአባታችን ሱባኤ ይታወቃል። ሳምንቱ ሙሉ ሱባኤ ነው። ወደ ሰዓታቱ እንሄዳለንና ማብራሪያ አልገባም። እሳቸው ያነሱት መምህር ሊቀ ሊቃውንት መምህር ናትናኤል አስቡት፣ የፊቼ አድባራት ኃላፊ መሆን ትመኛላችሁ? እንደሳቸው በሉ ተማሩ፣ በደንብ ትሆናላችሁ። የማይኮን ነገር የለም አለ እንዴ? የማይደረስበት ነገር አለ? አዎ፣ ምንም በዚች ምድር ከሰማይ በታች የሆነ ነገር ሁሉ የማይያዝ የማይደረስበት ነገር የለምና እያንዳንዳቸው እሳቸው መምህር ናትናኤል፣ እሳቸው መምህር ኤርሚያስ፣ ሁላቸው መምህር ዮሐንስ እያንዳንዱን ነገር ያነሱት ብንናገረው ቢናገሩት ቢዝቁት የማያልቅ ነገር ግን የሚጣፍጥ የማይሰለች። ይሰለቻል እንዴ? አይሰለችም። ቢናገሩ ሰዓቱ ባይሄድብን እንደ ኢያሱ ፀሐይዋን እናቁማት እንዴ? ሰዓቱን እናቁመው እንደ ኢያሱ። ምክንያቱም አይጠገብም ምስጢሩና ስለ ፊደላት ስለ ሀዊ እንዴት አድርገው እንዳብራሩልን አስፍተው ሰፊ የነበረው በጣም ብዙ የነበረውን ነገር በአጭሩ አድርገው እንዴት እንዳብራሩልን ስለ ያለውን ነገር ከመጥቀሴ ምንም የምጠቅሰው ነገር የለኝም። በእውነት አፌ ይኮላተፋል። ምክንያቱም በጣም ከመደሰት አንጻር ማለት ነው። እግዚአብሔር አምላካችን መምህራኖቻችንን ቃሎት ያሰማልን፣ የኔታን ይጠብቅልን፣ የተማርነውን በየልቦናችን ይሳልብን። ልጆቻችን እግዚአብሔር ለቁም ነገር ያብቃቸው። እንደኛ አይደለም እኔ የለሁበትም፣ ግን እንደ መምህራኖቻችን እንደ ሊቆቹ ሆኖልን የኔታን አስደስቱልን። እግዚአብሔር አምላካችን የኔታንም ረጅም ዕድሜ ያድልልን። መልአኩ ቅዱስ ገብርኤል በአማላጅነት ይጠብቀን። በክንፈ ረድኤቱ ደግሞ ከዚህ ከሚወራው ከመጣብንም ነገር ይሰውረን። እግዚአብሔር አምላካችን ቤተክርስቲያናችንን ይጠብቅልን። እሺ፣ እግዚአብሔር አምላካችን በእውነት የተማርነውን በየልቦናችን ይሳልብን። እግዚአብሔር አምላካችን ይህን ሰዓት ፈቅዶና ወዶ ስለሰጠን ክብረ ምስጋና ለእርሱ ይሁን። እግዚአብሔር አምላካችን በቸርነቱ ጉባኤያችንን ያስፋልን፣ ይጠብቅልን። ከዚህ ቀድሞም ደግሞ ለዚህ ጉባኤ መሰረት የነበሩ መምህራችን የኔታ ገብረ ማርያም እግዚአብሔር አምላካችን መምህራችንን ነፍስ በረከታቸውን ያድለን ነው የምንለው። እነሱ ነፍስ ይማራልን እንላለን እንዴ? የኔታ መምህራን ምን በደል አለባቸው? ጠማማውን ያልቀናውን እንጨት እያቀኑ ቀጥ አድርገው እንዲወጣ ከማድረግ በስተቀር ምን ኃጢአት አለባቸው? ምን በደል አለባቸው? ቅዱሳን ናቸው እኮ። ስለዚህ በረከታቸውን ያሳድርብን። የኔታ ገብረ ማርያምን በረከት ያሳድርብን። እንዲሁም የኔታን በረከት ያሳድርብን። ፍጻሜያችንን ያሳምርልን። እንዲህ እንዳያችሁን ደግሞ ባጭሩ እግዚአብሔር አምላክ አያስቀረን። እንዲሁ ዘልቀንበት እንደው ምናልባት እኔ እንኳን አላስበውም ጵጵስና እንዳትሉ እዚቹ እንደሳቸው መናኘኝ ስማቸው እንዳስጠራ በዚቹ በገዳም እንዳገለግል ያው በልጅነት ያያችሁ ሰዎች ትኖራላችሁ አይደለ? ብዙ አባቶቻችንን አይታችኋል። እዚህ ጉባኤ ስንማር ያያችሁኝ ያላችሁ በልጅነቴ ሚዲያ እንደመጣ ደብረ ሊባኖስ ሳሪ ለቅድስት ማርያም